እውነት ለመናገር ዝንጀሮ ማን ነው? በዚህ በሰለጠነ በ21ኛው ክፍለ ዘመን የሰው ልጅ በቆዳ ከለሩና በገጽታው እንደ ዝንጀሮ መፈረጅ ነው ዝንጀሮነት ወይስ ፉንጋ ሆኖ መፈጠር ነው ዝንጀሮነት? ይሄ በጣም ነው የሚያሳዝነው። ነጮች አበሻ ሁን ኤርትራዊ ሁን ናይጄሪያዊ ሁን ኬንያዊ ሁን ጥቁር ነው። እዚህ የሚያጋጥመን እኛ ኢትዮጵያ ውስጥ ስንኖር እኛ ጥቁር እኛ ምናምን እኛ እንደዚህ ምናምን እንለው ነገር አለ። ጥቁር አይደለንም አበሻ ነው ምናምን የምንለው ባዶ ትርክተን። እዚህ ሀገር ግን እነሱ ጥቁር ነው የሚሉት። ምንም ሁን ምን ጥቁር ነው። በጥቁርነትን የሚያውቁ ለጥቁር ደግሞ የሚሰጡት ቦታ አለ። አይናገሩም፣ ፊት ለፊት አያወጡትም። ከስንት ባለጌ ካውለው አብዛኛው ነጭ ብዙ እንዲህ ፊት ለፊት አውጥቶ እንዲህ ነው እንዲያ ነው አይልም። ህግም ስላለው ማለት ነው ስለሚያስከስሳቸው ስለሚያስቀጣቸው ዘረኝነት ምናምን የሚባል ብዙ ጣጣ ስላለው እዚህ በህግ የተያዘ ጉዳይ ስለሆነ በጥንቃቄ ነው የሚኖሩት። እኛም በብዙ ድህነት የምንኖር እኛም ተሰደን ሱዳን የምንሄድ ተሰደን ኡጋንዳ የምንሄድ በድህነት ምክንያት ተሰደን ስራ ፍለጋ ሌሎች አፍሪካውያን ሀገር የምንሄድ እኛ ዛሬም በዚህ በሰለጠነ ዘመን ይህንን ባዶ ትርክት ይህንን ባዶ መነፋፋት ባዶ መወጣጠር ይዘን ሌሎች አፍሪካውያን ላይ እንደዚህ አይነት ነገር ስንሰራ እንዴት ያሳዝናል። ዝንጀሮነት የቱ ነው ታዲያ? ራስን አለማወቅ በባዶ መወጣጠር በባዶ መፎከር ነው ዝንጀሮነት ወይስ ፉንጋው ነው መፈጠር ነው ዝንጀሮነት? ያልሰለጠነ አእምሮ ነው ይሄ። ባዶ የሆነ አእምሮ ነው። የሰው ልጅ በገጽታና በከለሩ ዝንጀሮ ብሎ መመደብ ይሄ አለመሰልጠን ነው። እውነት ለመናገር እቺ ልጅ የሚላትን አታውቅም። እሱ ግን መሳቂያና መቀለጃ ማድረጉ ነው። በዚህ ዘመን ደግሞ ሲሆን በጣም ያሳፍራል። ሶሻል ሚዲያ ነው። ነገ ከነገ ወዲያ ይደርሱበታል። ይሄ አይደለም ለሱ ለኛም ለመላው ኢትዮጵያውያን ወይ ኤርትራውያን በጣም በአፍሪካውያን ዘንድ እንድንጠላ ኮርነር እንድንደረግ የሚያደርግ በጣም መጥፎ የሆነ ባህሪያችን ነው፣ ወይንም ደግሞ አስተሳሰባችን ነው። ሌሎች ጥቁሮችን እንደዚህ ነው እኛ እንደዚህ ነን ብሎ ማሰብ በእነሱም ዘንድ የሚያስጠምደን የሚያስጠላን ለኛ ያላቸው አመለካከት እንደ አፍሪካዊ እንዳይቀርቡን የሚያደርግ ከኛ እንዲርቁ ከኛ እንዲነጠሉ ከጎናችን እንዳይቆም የሚያደርግ በጣም ክፉ መጥፎ የሆነ ልምድና አስተሳሰብ ነው። በዚህ ዘመን ደግሞ የቀረ መስሎኝ ነበር። እንደዚህ በቪዲዮ ተደፍሮ ይቀረጻል ብዬ አላስብም። ይሄ አለመሰልጠን ነው። ይሄ ኋላ ቀርነት ነው። በቆዳ ከለርና በገጽታ ሰውን ዝንጀሮ ብሎ ማሰብ በጣም ነውር ነው። ኢትዮጵያውያን በዚህ ነገር ልንስተካከል ይገባል። ስርዓት ሊኖረን ይገባል። ባዶ ጉራችን ባዶ ትርክታችን ምንም ያበላን ያጠጣን ህይወታችንን የቀየረ ነገር የለም። ከጉራ በስተቀር የተረፈን ነገር የለም። ብዙ የአፍሪካ ሀገሮች ከኛ በኢኮኖሚም የተሻሉ ናቸው፣ በኑሮም የተሻሉ ናቸው፣ ፊዚካሊ እንኳን የተሻሉ ናቸው። እግር ኳሱ ቢባል በብዙ ነገር አንድ ሩጫ ነው የተረፈን እንጂ አብዛኛው ነገር ከኛ የተሻለ ነገር ነው ያላቸው። በድህነት ስማቸው ሲነሳም አንሰማም። ናይጄሪያ ደግሞ በጣም ስማርት ፒፕል ነው። እውነት ለመናገር ናይጄሪያኖች ብዙዎቹ በጣም የትም ሀገር ሄደው ተጽዕኖ መፍጠር የሚችሉ ጥሩ ቦታ የሚደርሱ ሰዎች ያላቸው ሰዎች ናቸው። የሚናቁ ዝንጀሮ የሚባሉ አይደሉም። ይሄ በጣም ነውር ነው። እንደዚህ አይነት አስተሳሰብ በፍጹም እኛ ደግሞ የአፍሪካ መዲና ነን፣ የአፍሪካ ምልክት ነን፣ የነፃነት ምልክት ነን። የአፍሪካ እንደዚህ የምንል ሰዎች አፍሪካን እንደዚህ የምንገፋና አጸያፊ በሆነ አስተሳሰብ የምንፈርጃቸው ከሆነ በጣም እኛንም ከአፍሪካውያን የሚለይ ነው። እንደዚያ ነገር በፍጹም ሊቀርና ሊወገድ ልንታደስ ይገባል። ይሄ የራሳችን ኋላ ቀርነት ነው እንጂ የነሱን ዝንጀሮነት የሚያሳይ አይደለም።
ነጮቹ እንኳን እንደዚህ እኮ አይሉም። አሁን አይሉም እንዴ! በልባቸው በውስጣቸው የሆነ ነገር ይላሉ እንጂ እንደዚህ አይነት ነገር ደፍረው ቪዲዮ እስከ መቅረጽ፣ ይሄ በጣም ነው የሚያጸይፈው። በጣም ሁላችንም ልንቃወመው ልናወግዘው የሚገባ ነውር የሆነ ተግባር ነው።